የጸሐፌ ተውኔት አዘጋጅ ገጣሚ ደራሲና ተዋናይ ጌትነት እንየው የ68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ቲያትር ተከብሯል። ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀው መርሃ ግብር ላይ የጌትነት እንየው ወዳጆች፣ የሙያ አጋሮች፣ ቤተሰቦችና ተጋባዥ እንግዶች የተገኙ ሲሆን ከያኒውን የሚዘክሩ ዝግጅቶችና ምስክርነቶችም ቀርበዋል። እንዲሁም በዚህ የምስጋና መርሃ ግብር ላይ አቢሲኒያ ባንክ ለከያኒ ጌትነት እንየው የ5 ሚሊዮን ብር ሽልማት ያበረከተለት ሲሆን በቅርቡ ባህር ዳር ከተማ የሚከፈተውን የባንክ ቅርንጫፍም በጌትነት እንየው ስም እንደሚሰይም ይፋ አድርጓል። በተጨማሪም ሀበሻ ቢራ አክሲዮን ማህበር ለጌትነት የመኪና ስጦታ ያበረከተለት ሲሆን ለ43 ዓመታት ያገለገለበት የኢትዮጵያ ብሔራዊ ቲያትር የክብር ካባም አልብሶታል። መርሃ ግብሩን የተከታተለችው ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። እነሱ 71 ገብተው እኔ 72 ነው የገባሁት። ፍሬሽማን ነበርኩ። ወደ ሚያዝያ አካባቢ 3ኛ ተርም ነበርና ቲያትር የተመደብነው ሚያዝያ አካባቢ ነው። ያኔ ነው የተዋወቅነው። ከዛን ጊዜ ጀምሮ ጌትነት የኔ ታናሽ ወንድም፣ ያው በ2 ዓመት ስለምበልጠው ነው። የኔ ታናሽ ወንድም፣ የታናሽ ወንድም ጓደኛ፣ የትምህርት ቤት ጓደኛ፣ የሥራ ዓለም ባልደረባ ሆኖ ላለፉት 48 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ። በዝናና በመድረክ ባውቀውም በአካል መጀመሪያ ያየሁት የ2ኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት ሳለሁ ነበር። በዋናው መግቢያ ሰማያዊ ሽራቡን ትከሻው ላይ ጣል አድርጎ በቀጭን ሰውነቱ ቀና ብሎ በፍጥነት ጋሽ ደበበ ሰይፉን ሊያናገር ሲመጣ ነበር። እኔና ባሾቼ ጌትነት እንየው ብለን በአይናችን ተቀበል ነው፣ ፍቅራችንን ሰጠ ነው፣ በአይናችን ሸኘ ነው ወደ አይኤልኤስ ህንፃ። ጌትነትዬ እናንተ እንግዲህ በተለይ የአባ ኮስተር በላይ ድራማ ትዝ ይልሃል። እንደውም ጽሑፉን ካልጻፍክ ግቢ አትገባም ብዬ ሁሉ አሳምጬ ነበረ። ያን መሰለ የተሳካ ስራ ሰርተን የበላይ ዘለቀን ቤተሰቦች ጋብዘን እንግዳ ዘር ያኔ የመጀመሪያ የመድረክ ቲያትሯ ነው። በቴሌቪዥን ነበር ተሰራ የነበረው። እሷን ማመተን አሳትፈን ድንቅ የሆነ ትወናህንና ጽሑፍህን ያሳየህበት ስራ ነበር። በአዘጋጅነት በመሳተፍ እድለኛ ነኝ እኔም። አብሬ የመስራት እድሉ እንደገጠመው ሰው ጌትነትን ለሙያ ካለው ክብር፣ ዲስፕሊን ብዙ ነገሮች ተምሬያለሁ። ያንን የሚያክል ታላቅ አዘጋጅ ለሌላ አዘጋጅ ደግሞ እየታዘዘ ሲሰራ ያየሁበት አጋጣሚ እጅግ በጣም ያስገርመኛል። በሌላም ሁኔታ እንደ አዘጋጅ የመድረክ ቲያትር ላይ ቅንጭብ እንዳይወድል ገጥሞኛልና ጌትነት በሙያችን በእኔ ዘመን እጅግ በጣም በከፍታ የሚታይ ባለሙያ ነው። ጌትነት በጀግንነት የምናውቃቸውን ሰዎች ሁሉ የበለጠ ያጀገነ ነው። አባ ኮስትርን፣ የቴዎድሮስ ራዕይን፣ እቴጌ ጣይቱን እና በርካታ ድርሰቶች የጻፈ በርካታ ግጥሞች የገጠመ ነው። ልደት አዳራሽን የምታውቁ ሰዎች ታውቁታላችሁ። ስለ ልደት አዳራሽ የገጠመው ልደት አዳራሽ ፈረስ ያስጋልባል ጀት ያንደረድራል ብሎ የገጠመ ነው። ስለ ብቸኝነት የገጠመ ነው። ጌትነት ያልገጠመውና ያልጻፈው መጥቀሱ ነው የሚቀለው። ጌትሽ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት እንዲታወቅ ከዚያ የሚወጡ ምሩቃን ወደ ቲያትር ቤት ሲመጡ በሩን እንዳይዘጋባቸው አገር ፍቅር ቲያትር እንደ ተፈሪ ዓለሙ፣ ኪሮስ ኃይለሥላሴ፣ መንበረ ሰዓት ታደሰ፣ አስታጥቃቸው ይሁንና ሌሎችም እንደታገሉት ሁሉ ጌትሽም በኢትዮጵያ ብሔራዊ ቲያትር በሙያው ብቃት አሸንፎ የወጣ ለመጪዎቹ መንገድ የከፈተ ትግሉን በማሸነፍ በድል የተወጣ ጥበበኛ ነው። ጌትነት ማለት ታሪካዊ ጀግኖችን እንደ ደጃዝማች በላይ ዘለቀ፣ እንደ እቴጌ ጣይቱ፣ እንደ አፄ ቴዎድሮስ ያሉትን መፍጠር ብቻ ሳይሆን ለኛ ለራሳችን የጥበብ ጀግናችን መሆን የቻለ ባለሙያ ነው። ለዚህም እንደማከብረውና እንደምወደው ልገልጽለት ፈልጋለሁኝ። ጌትሽ ረጅም እድሜና ጤና እመኝልሃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
ዝናን ያለ ኩራት በአግባቡ የሚያስተናግድ የሰው ፍቅር ያለው እማማ ኢትዮጵያንና ሕዝቦቿን የሚወድ የወገን ጥቃት የሚያንገበግበው እንደ ጋሽ ጸጋዬ ህብረትን፣ አንድነትን፣ ፍቅርን የሚሰዩ ጥላቻን፣ መነቃቀፍን፣ ግድያን፣ ጦርነትን አጥብቆ የሚጠላ ብዕሩ የተባ የአተዋወኑ ልብ የሚያደርስ አዘገጃጀቱ የተጠና በመልካም ባህሪው የተደነቀ ቅኔው ሸንቋጭ የግጥም አነባበቡ ልዩ የተመልካችን የአድማጭን ቀልብ የሳበ ቆዳን ሰርስሮ ስጋን በስቶ ደም ውስጥ የሚቀላቅል የዘራው የሚበቅልለት የሰው ጥግ ነው ጌትነት ነው። በጣም እድለኛ ነኝ። እግዚአብሔር በጣም አብዝቶ ይወደኛል። መንገድን ቀድሞ እየጠረገ ነው። እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። ተባረክልኝ ጌትነትዬ። እኛ ብቻ አይደለንም፣ ኢትዮጵያም ስላለሃት እድለኛ ሀገር ናት። መግለጫ ቃል ያንሰኛል። ከእውነቴን ነው፣ ስጦታችን ነህ። ያንተን የመድረኩ ጧፍ ጠፋ በምትለዋ በአንድ ግጥም ውስጥ ለወግ ሾው በጻፍከው የሰራኋት ትወና ግጥም አትመስለኝም፣ ሙሉ ቲያትር ነው የሚመስለኝ። ጽሁፎችንም ገዛ ናቸው፣ ጉልበታም ናቸው። ጌትነትዬ በእውነት ነው የምልህ፣ በአንተ መፈጠር ብዙ ሙያተኞች ተፈጥረዋል። በአንተ መፈጠር ኢትዮጵያ በጥበብ ጸጋዋ አብባለች፣ አሸብቃለች፣ ደምቃለች። አታ እንኳን ተረፍክልኝ። ለሰጠኸኝ ግጥም፣ ለሰጠኸኝ ቲያትር፣ ለሰጠኸኝ ወዳጅነት፣ ለሰጠኸኝ ባልንጀርነት ሁሉ አመሰግናለሁ።